ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ለልጄን መከታተል ትችላላችሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። አይሴ ልብሷን እየተኮሰች ባለችበት ስልክ ተደወለላት። መቼም የሆነ ወሬ አግኝተሻል ማለት ነው እንጂ ዝም ብለሽማ እኔ ጋር አትደውይልኝም። አቤት ሙዝዬ፣ አንቺ ግን እንዴት ነሽ? እኔ ደህና ነኝ። ምን ነው የተፈጠረ ነገር አለ እንዴ? ንገሪኝ እስኪ። ጎረቤቴ ጋር መደወል አልችልም እንዴ? ረምዚ አትጎትችው ባክሽ፣ የምትፈልጊውን ነገር ተናገሪ በይ። ንገሪኝ እንጂ ዘሪን ዛሬ ወደ ሱቄ መታ ነበረ። ወደ ሱቄ ማንን ይዛ እንደመጣች ታውቂያለሽ? እንዴት ብዬ ላውቅ እችላለሁ? እኔ ጠንቋይ አይደለሁ። ሰልማን ነው ይዛት የመጣችው። ሰልማ? በትክክል ለሰልማና ለመርቴ ሰርግ ልብስ ለመግዛት ቢጃማዎችን። በጣም ደስ የሚል ነገር ነው። በመጨረሻም ዘሪን የምትገባትን ሙሽራ አገኘች ማለት ነው። እኔ ከልጅ አሲያ እንዲርቁልኝ ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። የኔ አሲያ ደግሞ አሁን የማግባት እቅድ የላትም። ምንም ችግር የለውም። አሲያም እናቷ የምታወራውን ነገር እያዳመጠቻት ነበርና ወደ እናቷ ሄደች። በይቸው በቃ ምንድነው የተፈጠረው እማዬ? ዘሪም ነች የደወለችልኝ። ይገርምሻል በጣም ብዙ ወሬዎችን አወራችኝ። ምንም ጊዜ ሳታባክን ሰልማ ወደ ምርት ቀርባለች። ስለ ምርት እያወራሽ ነው እማዬ? አዎ፣ ሰርግ ለማድረግ ዘሪንና ሰልማ ዛሬ ጥሎሽ ለመግዛት ሄደው ነበረ። ንገሪኝ እስኪ አሁንም ቢሆን ስራሽን ለመልቀቅ ሐሳብ አለሽ እንዴ? እማዬ ያክስቴ ዘሪን ጣልቃ ገብነት ከምርት ጋር ምንም አያገናኘውም። ያቺ ሴት እኔን እንዲያገባ በጭራሽ አትፈልግም። ለማንኛውም ወደ ስራ ልሄድ በቃ። በሌላ በኩል ሰልማ መርት ስራ ቦታ ላይ ደረሰች። በፍጥነትም ትወርዳለች። መርት ምን ተፈጠረ? መኪናሽ በድጋሚ ተበላሸብሽ እንዴ? አይ እንደሱ አይደለም። እንድትደነግጥ አልፈልግም። ነገር ግን ከእናት ጋር ሻይ እየጠጣን ነበረ። ነገር ግን በድንገት እናት ደም ግፊቷ ቀነሰ። ወደ ሆስፒታል ልወስዳት አስቤ ነበረ። ምንድነው የምትይው? አሁን የት ነው ያለችው? መኪና ውስጥ። መርትም ወደ መኪናው ተጠግቶ ይጠይቃታል። ደህና ነሽ እማዬ? ደህና ነኝ፣ ነገር ግን ትንሽ የማዞር ስሜት ይሰማኛል። ፈጣሪ ባርካትና ልጄ ሰልማ ወደ ዶክተር እንድንሄድ ጠየቀችኝ። ነገር ግን ወደ አንተ ጋር መምጣት ፈለግኩኝ። ሰልማ እየተደሰተች ነው። እሺ በቃ መጣሁኝ፣ እንሄዳለን። እየተጣደፈ ወደ ሱቅም ይመለሳል። ሁለቱም በግባቸው ደስተኛ ይሆናሉ። በሌላ በኩል ፊዳን ወደ ክፍሏ በምትገባበት ጊዜ ቡራክ ወደ ውስጥ ይገባል። ፊዳን እህቴ፣ የኔ ቆንጆ። ሰህርም ትናገራለች። ታውቂያለሽ በጣም ናፍቀሽው ነበር። እኔም በጣም ናፍቆኝ ነበር ይሄ ቆንጅዬ ልጅ። ንገረኝ እስኪ እኔ በሌለሁበት ሰዓት ምን እየሰራ ነበር? እና ያሳይሻለሁ እያለም ይዟት ይወጣል። እኔ ወደ ኩሽና ልሄድ። አሊነ ፊዳን እንደወጡለትም ወደ ፊዳን ክፍል ተደብቆ ገባ። ቡራክም ክፍሉ ውስጥ ከወሰዳት በኋላ ሲቀባ የዋለውን ቀለም እያሳያት ነው። የእውነት እንደዚህ ነው የሰራው? አዎ አክስቴ። እንደዛ ከሆነ ወደ አትክልቱ እንሄዳለን። ለማንኛውም ክፍሌ ውስጥ ስልኬን ጥዬው መጥቻለሁ። እዚህ ጠብቀኝ እሺ። ይሄንን በር ክፍት ነበር እንዴ የተውኩት? ብላ ተናግራ ፊዳንም ስልኳን አንስታ ሄደች። በሌላ በኩል ሰልማ ትጠይቃታለች። መቼም እያስመሰልን እንደሆነ አይገባውም አይደል? አንቺ ብቻ ተረጋጊ። እንዴት ብሎ ሊያውቅ ይችላል? ሁሉንም ነገር እንዳቀር ነው ይሄዳል። ለማንኛውም እየመጣ ነው ያለው። ውይ በጣም ነው የሚያመው ባክሽ እያለች ዘሪን ማስመሰሏን ትጀምራለች። መርትም በድንጋጤ በፍጥነት ወደ መኪናው ይገባል። አንተ ንደው። እሷም ጋቢና ሆና መሄድ ጀመሩ። በሌላ በኩል ፊዳንና ቡራክ አሁንም ቢሆን መናፈሻው ውስጥ ስዕል እየሳለ ነው። የምትወደው ቀለም ምንድነው? አረንጓዴ። እኔም አረንጓዴ ቀለም እወዳለሁ። ፕራክም እነሱ ያሉበት ቦታ ደረሰ። እየደነገጠችም ትናገራለች። እንኳን ደህና መጣህ። እንኳን ደህና ቆየሽኝ። እንዴት ነህ የኔ ልጅ? ደህና ነኝ። ምን እየሳልክ ነው የኔ ልጅ? አቶ ቶፕራክ ለ2 ደቂቃዎች ወደ ውስጥ ገብቼ እመለሳለሁ። እሺ በቃ እኔ እዚህ ሆናለሁኝ። ፊዳን እየተጨነቀችን በፍጥነት ወደ ውስጥ ገባች። በሌላ በኩል አድናን አሁንም ቢሆን የያልጂንን ቤት እየፈተሸች ነው። እሱም እየተመለከታት ይናገራል። የእውነት ይች ሰው መቼም ቢሆን አትቀየርም። ሁሉም ነገር ሴራና ውሸት ነው። በህይወቴ እንዳንቺ አይነት ውሸታም ሰው በጭራሽ አላውቅም። ነገር ግን እነዛን ሰነዶች በጭራሽ አታገኛቸውም። ይህንን ተናግሮ ማይዳን ሳታየው ወደ ውስጥ ይገባል። አንተ የተረገምክ፣ እነዚህን ሰነዶች የት ነው ያደረካቸው? መርገምት። ሌላ በኩል አሲያ አገር ሰላም ብላ ወደ ስራዋ እየሄደች ባለችበት መርት የሰልማን መኪና እየነዳ ተመለከተችው። እሱ ግን ሳያያት ሰልማ በወሬ ጠምደው ስለነበረ አፍላፍ ገጥመው እያሉ አሲያ ይሄንን ተመለከተች። ዘሪን የነገረቻትንም ነገር ታስታውሳለች። ይህች ልጅ ላንተ ተስማሚ አይደለችም ብየው ነበረ።
ለሱ የምትገባው ሴት ሰልማ ነች። አሲያ አሁንም ቢሆን ፍዝዝ ብላ ቆማ እየተመለከተችው ነው። በሌላ በኩል ፊዳን እየፈነደቀች ክፍሏ ደረሰች። ቦርሳዋንም አንስታ ፎቶውን ውስጡ ብትፈልገውም ፎቶውን ግን ውስጡ አላገኘችውም። ፎቶውን ማን የወሰደው? ፎቶውስ? በሌላ በኩል ኤርጃን እየተራመደ እያለ ከአንድ ሰው ጋር ይገናኛል። እሺ ኤርጃን፣ ለምንድን ነው እየጮክ ያለው? ለማንኛውም እንድታስቸግረኝ አልፈልግም፣ ዞር በል ከፊቴ። ፊዳን ቦርሷ ውስጥ ፎቶውን ካጣችው በኋላ ተስፋ ቆርጣ ተቀምጣለች። ኻሊድም ትመጣለች። ምን ሆነሽ ነው ፊዳን? አክስቴ እዚህ አካባቢ ፎቶ አይተሻል እንዴ? አላየውም። ምን አይነት ፎቶ ጠፍቶሽ ነው? ፊዳን የበለጠ ተስፋ ቆረጠች። ለአቶ ቶፕራክ ላሳየው ነበረ። የኔ ልጅ ምንድነው የምታወሪው? የምን ፎቶ ነው ለአቶ ቶፕራክ የምታሳየው? አይ አክስቴ ተይው በቃ። ለምንድነው የምትወው? በሽታውን የማይናገር ሰው በጭራሽ መፍትሄ አያገኝም፣ መድኃኒት አያገኝም። ነገር ግን አሁን ተስፋዬን ሁሉ አጣሁኝ አክስቴ። ስለ አቶ ቶፕራክ እንደነገርኩሽ ታስታውሻለሽ አይደል? አቶ ቶፕራክና ነጃት በጣም እንደሚመሳሰሉ፣ መልኩ ብቻ አይደለም ባህሪው ጭምር ይመሳሰላል። ልጄ ስለዚህ ጉዳይ ቀድሞውኑ ተነጋግረን ነበር እኮ። አንዳንድ ሰዎች ይመሳሰላሉ ብዬሽ ነበር። አይ አክስቴ፣ ይሄ ነገር ከመመሳሰል በላይ ነው። አቶ ቶፕራክ ነጃት ነው። የእውነቴን ነው የምልሽ። ምንድነው የምትይው አንቺ ልጅ? ልክ ነሽ አክስቴ። እኔም ብሆን ምን እንደማወራ አላውቅም። ነገር ግን እንደዛ ነው። ልጄና ባሌ ሞተዋል ብዬ አስቤ ነበር። ነገር ግን ነጃት ያለም ይመስለኛል። ልጄ ለጭንቅላትሽ በነገርሽው ቁጥር ነገሮች እየተባባሱ ይሄዳሉ። ነገር ግን ተቃርቤ ነበር አክስቴ። አቶ ቶፕራክ ሲያወራ ሰምቼዋለሁ። እዚህን ያህል መመሳሰል ሊኖር አይችልም። አንዲት ወደ ጭንቅላቱ የምትመጣ ሴት እንዳለች ተናግሯል። ይህንን ፎቶ ባሳየው ኖሮ ምናልባትም ሊያስታውስ ይችል ነበረ። እናም ያንን ፎቶ ወደ ቤት ሄጄ አመጣሁት። በቦርሳዬ ውስጥ አስቀምጨው ነበር። ነገር ግን ምንም ፎቶ የለም። ምናልባትም ትዝታዎቹ በሙሉ ይመለሱ ነበር። በሌላ በኩል አይዳን ያልችን በሚመጣበት ጊዜ እየደነገጠች ትነሳለች። አሁን ልሄድ ነው በቃ። በስራ ምክንያቶች ለቀናት ቤት አልነበርኩም። አሁን መሄድ አለብኝ። ለማንኛውም ቤሲንና በአንተ መካከል ያለውን ነገር ለማስተካከል የምችለውን አደርጋለሁ። ለማንኛውም አንዴ ስልክ ልደውል። ኻሊዴ ጋም ደወለች። አቤት ወይዘሮ አይዳን። ኻሊዴ ምን እያደረግሽ ነው? ንገሪኝ እስኪ ቡራክ እንዴት ነው? ለማንኛውም አሁን በኩባንያው ውስጥ ነው ያለሁት እና ብዙ ስራ አለኝ። ምናልባትም ዛሬ ማታ ላልመጣ እችላለሁኝ እና ሁሉንም ነገር ሰላም እንዲሆን ተከታታይ። እሺ ወይዘሮ አይዳን እንዳልሽኝ አደርጋለሁ። ኻሊዴ ስልኩን ከዘጋች በኋላ ትናገራለች። በጣም ይገርማል። ስለ ቡራክ የምታስብ ትመስላለች። በሌላ በኩል ሰልማና መርት ከዘሪን ጋር ካፌ ተቀምጠዋል። የእውነት ደህና ስለሆንሽ ደስ ብሎኛል። ዘሪንም ትናገራለች። ልክ ነሽ፣ በድንገት ነው አቅሜን ያጣሁት። አንቺ ግን ስለነበርሽልኝ ፈጣሪን አመሰግነዋለሁ እያሉ ሲነጋገሩ መርት ግን ከአሲያ ጋር ያሳለፈውን ጊዜ እዚሁ ሆቴል መጥተው የነበሩበትን ጊዜ ያስታውሳል። መርት ፍዝዝ ብሎ ከአሲያ ጋር የተቀመጡበትን ቦታ እያየ ነበር። መርት እያሉም ሰልማና እናቱ በተደጋጋሚ ጠሩት። ከሀሳቡም መለስ አለ። እያናገርን ነበር እኮ ይቅርታ አድርጉልኝ፣ አልሰማኋችሁም። ለማንኛውም ኦስማን ጠርቶኛል፣ እኔ ልሄድ ነው። እኔም ልሂድ በቃ እማዬ፣ ሂሳቡን ልክፈል። ምን አስቸኮለህ? ሻይህን ጠጣው ቅድሚያ። በይ ሰልማ የኔ ቆንጆ፣ በኋላ እንገናኛ ክስቴ። በሌላ በኩል ፊዳን ፎቶውን ስላጣችው ልቧ ተሰብሮ መናፈሻው ውስጥ ዝም ብላ ትራመዳለች። ቶፕራክም ወይዘሮ ፊዳን እያለ ይከተላታል። አቤት አቶ ቶፕራክ፣ ደህና ነሽ ግን? አዎ ደህና ነኝ። ትንሽ ከቤተሰብ ጋር የተገናኘ ልክ ነሽ፣ ከቤተሰብ ጋር የተገናኘ ችግር መቼም ቢሆን አያልቅም። ይህንን ተናግሮም ቶፕራክ ጥሏት ይሄዳል። ታስታውሳለህ፣ በተለይ ደግሞ ያ ፎቶ ቢኖረኝ ኖሮ በቅርቡ ይሆን ነበር። ነገር ግን አሁንም ቢሆን አላበቃም ነጃት። የዲኤንኤን ውጤቱን እንጠብቃለን። በሌላ በኩል አድናን ይናገራል። አሲያ ወደ ስብሰባ ግቢ። እሺ አቶ አድናን። አሲያም እንደታዘዘችው ተነስታ ወደ ስብሰባ ክፍል ሄደች። በሌላ በኩል ቶፕራክ አትክልቱን ውሃ እያጠጣ ነው። ፊዳንም ቡራክን ይዛ ከርቀት ሆና ትመለከተዋለች። ቡራክም ይጠይቃል፣ እህቴ እንዴት መብረር እንደምችል ታውቂያለሽ? ከዚህ ቀደም አውሮፕላንም ሆነ ምንም ነገር አብርሬ አላውቅም። ምንም አትጨነቅ ቡራክ ውዴ፣ እኔ አስተምርሃለሁ። የእውነትሽን ነው ታስተምሪኛለሽ? አዎ አስተምርሃለሁ። እኔ ልጅ እያለሁ እኔና አባቴ የምንሄድበት ቦታ ነበረ፣ ኮረብታ ላይ። ከዛ በኋላ እኔ በደንብ አድርጌ በር ነበረ። ስለዚህ እኔ መብረር አልችልም ማለት ነው እህቴ ፊዳን። ፊዳንም ቶፕራክን አሻግራ እየተመለከተች ለቡራክ መልስ ሳትመልስለት ቆየች። ወደ ጭንቅላቷም አንድ ሀሳብ መጣላት። የውልህ ቡራክ፣ ምናልባት አባትህ ወደዛ ቦታ ላይ ሊወስደን እኮ ይችላል እና እሱን ትጠይቀዋለህ። ቡራክም ፈገግ እያለ ወደ ቶፕራክ ጋር ሄደ። አባዬ። አቤት ልጄ። ወደ ኮረብታ ላይ ልትወስደኝ ትችላለህ? ካይት ለማብረር ነው ወደ ኮረብታ የምንሄደው? አዎ አባዬ፣ ካይት እንዴት እንደሚበርን ያላውቅም። ስለዚህ ወደ ኮረብታ ላይ ሄጄ መለማመድ አለብኝ። እህቴ ፊዳን ልታለማምደኝ ቃል ገብታልኛለች።
እዚህ ሆኖ ለመለማመድ ቀላል አይደለም። ስለዚህ ወደ ኮረብታ እንሄድ። ስለዚህ እንሄዳለን። አሁን እንሄዳለን። ያጠጣበት የነበረውንም ቱቦ ጫን ይለዋል። ይቅርታ አድርግልኝ አባዬ። ኧረ እባክህ በይቅርታ ብቻ ምተውህ መስሎ ነው እንዴ? እያለም ቶብራክ ቡራክ ላይ ውሃውን ይረጭበታል። ፊዳንም እየደነገጠች የምትሆነው ነገር ግራ ይገባታል። የዚህን ጊዜም ድሮ ባሏ እያለ ቶብራክ ጋር ሐይቁ ዳር የተጫወቱትን በውሃ ታስታውሳለች። ፊዳንም መሃላቸው ይህንን እያሰበች ትገባለች። ቶብራክም የዚህን ጊዜ እሷም ላይ ይረጭባታል። ኻሊዴና ሊም ይሄንን ነገር እየተመለከቱ ነው። ፊዳንና ቡራክ ውሃ እየተረጨባቸው ሁለቱም ደስተኛ ሆነዋል። ኻሊዴና ሊም ከሚያውቁት እውነት የተነሳ በፍጥነት ወደ ቤት ገቡ። ምን ያህል ደስተኛ እንደሆኑ እየተመለከትክ ነው አይደል አሊ? እነዚህ 3 ደስተኛ ነፍሶችን ተመልከት። ማንም ሰው ምንም ቢያረጋየህ ደስታቸውን መንጠቅ አልቻለም። እማዬ መኪናዎችን ላጥብ ነው፣ ሂድ በቃ። ውድ ቻናሌ ቤተሰቦች የዛሬው ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።